የምናመልከው አምላክ የተሰደበ፣ የተናቀ፣ የተገፋ፣ የተዋረደ ምንድነው ሲባል ለኛ ብሎ ነው። ምን አገናኘው? ኢየሱስ የተሰቀለው የተዋረደው ይሄ ሁሉ መከራ የደረሰበት በተናገረው ባስተማረው ትምህርት ነው። እኔ ጌታ ነኝ ብሎ እኔ ንጉስ ነኝ ብሎ እኔ እንደዚህ ነኝ አለ። አይሁዶች በዚህ ምክንያት ከሰሱት፣ ወስደው ሰቀሉት። ከኛ ጋር ምን ያገናኘዋል? ነገሮችን ሁሉ ቁጭ ብላችሁ መጽሐፍ ቅዱስ እኔ ክርስቲያን ወንድሞቼ ስትመለከቱ ስታነቡት ድነናል የምንልበት መንገድና ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም። ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቅጦ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው እውነታው። ስለዚህ መለኮታዊ አምላክ የሰው ልጆች እንዲድኑበት የሚፈልገው መንገድ ግልጽ የሆነ መንገድ ለሰው ልጆች የተላለፈ እርሱም ብቻ አምልክ የሚለው መንገድ ይሄ መንገድ ያለው በመጨረሻዋ ሰዓት ነብዩ መሐመድ መጥቶ አንተም ተው ብሎ እስራኤል ምንድነው አይሁዱንም ክርስቲያኑንም አንተም ተው ብሎ የሚመለከው ይሄ አምላክ ነው ብሎ እንቅጩን ቁጭ አድርጎታል። እንግዲህ ስለ አላህ አንድ ቃል ልናገርና ላብቃ። በጣም ብዙ እንዳወራውባችሁ አውቃለሁ። ግን አንድ ነገር ብዬ ላብቃ። ቁርአን ላይ አላህ እንደዚህ ይላል። ተውራትንም ኢንጂልንም ዛቡርንም ቁርአንንም እንዲሁ በየዘመናቱ እንደሰጠ ይናገራል። ነገር ግን አምላክ የሚፈልገው ዝንባሌ አለ፣ ሰዎች የሚፈልጉት ዝንባሌ አለ። ሰዎች የሚፈልጉት ዝንባሌ እነርሱ በሚመቻቸውና እነሱ በሚፈልጉት መንገድ ነው የሚሰሩት። አምላክ የሚፈልገው መንገድና ዝንባሌ ደግሞ አምላክ በሚፈልገው መንገድ ነው የሚሄደው። መጽሐፍ ቅዱስ ላይ ያለው የኛ የክርስቲያኖች ድክመት፣ የእስራኤላውያኖችም ድክመት የሆነ ነገር ሲሰጣቸው ያንን ነገር በሌላ ነገር ቀይሮ የማምለክ ጸባይ ያለባቸው። እኛ ክርስቲያኖችም ኢየሱስ ክርስቶስ መጥቶ ከነበረው ከንጉሳዊ አምልኮትና ነገስታቶች ከሚመለኩበት ስርዓት ነገስታቶች ደም እየፈሰሰላቸው ግብር ከሚገበርላቸው ስርዓት ሊያወጣን የመጣውን ኢየሱስን እሱ ነው አምላክ ብለን ከአምላክ ህግና ስርዓት ወጣን። ስለዚህ ቁርአን ምን ይላል መሰላችሁ? ፍላጎታቸውን ነው የሚከተሉት፣ እኔ የምፈልገውን ነገር አይደለም የሚያደርጉት። ስለዚህ እኔ የማዘውን ነገር ከታዘዙ እኔ የምናገረውን እኔ የማዘውን እኔን ማምለክን ከታዘዙ ወደ እነሱ ወደ ቁርአንና ወደ አላህ መልእክተኛ ወደ ነብዩ መሐመድ ቃል እንዲመጡ፣ ነገር ግን ደግሞ ነገር የላችሁም ትከስራላችሁ ትጠፋላችሁ እያለ ይናገራልና በእውነት እኔ ለአምላክ ነው የምታዘዘው። እንግዲህ ለአምላክ ነው የምታዘዘው፣ የአምላክን ቃል ነው የምሰማው። ስለዚህ የመለኮታዊውን አምላክ የአላህን ቃል ስሰማ መቆም አልችልም። እኔ ልቤም መታገስ አይችልም፣ ማሰብም አይችልም፣ ስሜቴንም መቆጣጠር አልችልም። ነገሩን በጽሞና ብቻ አዳምጠውና አንብቤ ምንድን ላይ ነው ያለብን ችግር ብዬ ሁኔታዎችን ወደ ኋላ እመለከታለሁ። ስመለከተው ችግራችን ፍጥጥ ብሎ ቁጭ ይላል። ስለዚህ መለኮታዊውን አምላክ ድምፅ የአላህን ቃል በጣም መራራ ነው፣ ከባድ ነው፣ መስማት አይቻልም፣ ይከብዳል። ግን በቃ ይሄን ነገር መስማት ግዴታ አለብኝ። ድንጋይ ልብ ነው ያለኝ፣ እጅግ በጣም ድንጋይ የሆነ ልብ ነበረኝ። ያ ልቤ እንዲሰበር ግን ፈጣሪ በተለያየ መንገድ አስተምሮኛል።
ስለዚህ ልቦናዬ በደንብ ነው የተገለጸው። እንደውም ንጽጽር ማድረግና መማሬ ጠቀመኝ። የሚገርማችሁ ነገር እጅግ ብዙ ነገር ነው የጠቀመኝ። እጅግ በጣም ብዙ ነገር። በተለይ እርከን ምንም አይነት ስህተት የማታገኙበት መለኮታዊ አምላክ እስልምና ላይ ያለውን አምላክ እንዳውቅ የበለጠ ምንም ልታወጡለት እኮ አትችሉም። የሆነ እርከን ልታወጡለት አትችሉም። ቃሉ ለይተን ቃሉ ወርዶ ገብቶ ወጥቶ እንደዚህ ብሎ እንዲህ ብሎ ሳንል መለኮታዊውን አምላክ ይህንን አምላክ ማምለክን እሱ መታዘዝን እሱ መገዛት ላይ ያተኮረ ምንም እርከን የማይገኝለት ዋናው ነገረ ድህነት ነው። ነገረ ድህነቱ ከተስተካከለ ዋናው ምንድንበት መንገድ ከገባን ሌላው ነገር አያስቸግረንም። በጣም ይቅርታ ያው ትንሽ ቀባጣሪ ነኝ። ድምፄ የተለያየ ቦታ ሊረግጥባችሁ ይችላል። ምንም ይዤ የመጣሁት የተዘጋጀሁት ነገር የለም እና ጉድ አይዲያ ከክርስትና ሃይማኖት ተከታይ ክርስትና እምነት ሃይማኖት ተከታይ ነበረ። አሁን ለክርስቲያን ወንድሞቼ በሚያሳዝን ሁኔታ ሊሆን ይችላል፣ ለሙስሊም ወንድሞቼ ደግሞ በጣም በሚያስደስት ሁኔታ ሊሆን ይችላል። ነገር ግን ጉድ አይዲያ ደስ ያለውና ልቡ የፈቀደውና የገባው የተረዳው አንብቦ የገባው በደንብ የገባው ሃይማኖት እስልምና ስለሆነ ወደ እስልምና ሃይማኖት ጉድ አይዲያ ለመግባት ያው እንግዲህ ሻሃዳ መያዝ ያስፈልጋል። አካባቢ ላይ መስጊድ አለ፣ ይርቃል። ያው ለንደን ነው የምኖረው እኔ፣ ችግር የለብኝም። ሻሃዳ ይዤ እስልምና ሃይማኖት እኔ የምፈልገው ለመለኮታዊ አምላክ መስገድና መጸለይ ብቻ ነው የምፈልገው ወንድሞቼ። እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና ብትሉ እጅግ በጣም ብዙ ደረጃ ይጃለሁ። እስከ ብዙ ደረጃ እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላቅም። ብላችሁም ምንም ላይሰማችሁ ይችላል። ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል። ትንሽ ልትረጋጉ ትችላላችሁ። ይቅርታ ብዬ የማልጨርሰው ግን አምላክ አለ። እድሜ ልኬን ይቅርታ ብዬ የማልጨርሰው አላለቅስም። እንደዚህ ያለቀስኩ ምናምን አልነግራችሁም። ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል። ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ የቅናቴ እረፍት የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው እሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች
የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደ እኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻሃዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው። አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያረጉት ነበርና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ ማለት በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነብዩ መሐመድን ስሳደብ ሰምታ በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ እንትንምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም እያዘንኩ አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ ሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉድ አይዲያ አይዶን ነው። የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ። ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻሃዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉድ አይዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ሀሳብ አላቸው። እነ ሳላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱም ሀሳባቸውን መግለጽ ስለሚኖርባቸው እንትን ይላሉ። ሌላው ግን ይህን ነገር ከማለቴ በፊት
ከማድረጋችን በፊት ሞዴሬተሮች ሰው አታስገቡ፣ አታስወጡ። ማንም ሰው ከአሁን በኋላ ሞዴሬተር ገስት እንዳያስገባ እንዳያስወጣ እኔ እቆጣጠራለሁ ማለት ነው። እንትን በሉ። ኢምራን መቀጠል ትችላል። መልካም ሀሳብ። ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው አለን አለን። ሁላማ አልሐምዱሊላህ። ወላሂ አለ ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻህዳው በኋላ ኢንሻአላህ አሁን ለፕሮንት ያስቀምጣለሁ። ብቻ ግን ስልክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለብኩ አይደለም። ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት እየተሰማኛለሁ። አልሐምዱሊላህ። ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። እና እሺ ኢምራን እኔ የሚለውን ከኔ ጋር ተከትለ እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ። አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ ማለት አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሐሳብህን ግለጽና ኢንሻአላህ ቀሪ ደግሞ የምነው ነገሮች አሉ። ቀጥል። ምን ሐሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና፣ እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ህፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃህን ሀብለ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ህፃን ልጅ ነው። ልክ እንደ ህፃን ማለት ነው፣ ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳልና ኢምራን ብታወራ ነው ደስ የሚል። ኢምራን አውራና ጉዳይዲያ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእናታችሁ። ሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው። ቀጥታ ንግግሩ ላይ ብቻ እናተኩር። ኢምራን ማውራት አችልም? እችላለሁ። በቃ አውራ፣ አንተ ቀጥል። ኢንሻአላህ አንድ ፖይንቶችን ላገና ትቀጥላላችሁ። መጀመሪያ መልካም ሀሳብ በጣም ነው ደስ ያለኝ ከምነግርህ በላይ ወላሂ ራሴ መቋጠር ራሱ የከበደ። ያው መጀመሪያ አልሐምዱሊላህ ነው ማለት ያለ። ሁላችሁም ኮሜንት ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለኃያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣህ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣህ ማለት ነው። ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነብዩ ሰለላሁ ዐለይሂ ወሰለም አምላካችን በሱረቱ አልአንፋል እንደዚህ ይላል፣ ቁል ለዚነ ከፈሩ ኢንየንተሁ ይግፈር ለሁም አለ። ለእነዚህ ያለ ካዱ ሰዎች በላቸው አለ ኢንየንተሁ ይግፈር ለሁም ማ ቀድ ሰበቀ፣ አስቀድሞ የሰሩት ነገር በሙሉ ይማርላቸዋል አለ። ሰማችሁላችሁም? ያለፈው ነገር በሙሉ ይማርልሃል። አሁን መልካም ጉዳይዲያ ወይም መልካም ሀሳብ በጣም ብዙ ነገሮችን አድርገሃል። እንደምናውቀው ድሮ ንጽጽ ላይ በጣም ብዙ ነገሮች አሳልፈናል። ኦኬ፣ ያ ሁላ ነገር አላህ ምሮልሃል። ቃል በቃል ይግፈር ለሁም ማ ቀድ ሰበቅ ነው ያለው። ኦኬ፣ ለምን? የሙስሊሞች አምላክ ኃያሉ አምላክ አላህ ሱብሓነሁ ወተዓላ መሐሪ ነው። እንደዚህ ይላል፣ ላ ተቅነቱ ሚን ረሕመቲላህ አለ። ከአላህ እዝነት ተስፋ አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ሁሉንም ኃጢአት ይምራል። አላህ አንተ እሱን ብታንቋሽም እሱን ብትክድም አንተ ግን ያነገ ስትመሆን አምነህ ከተመለስክ አላህ ይምርልሃል። መሐሪ አምላክ ነው ያለን። ኦኬ፣ እና አልሐምዱሊላህ ልል እፈልጋለሁኝ። ያው መልካም ሀሳብ ጋር አክቹዋሊ
ንጽጽር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። እስክሪንሾት ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬ ግን ላሳይ እንዴ ተው ይቅር በቃ ከ23 ጀምሮ መልካም ሀሳብ ጋር ለሊቱ ሙሉ አብረን ነበር የምናመሸው ካስታወሳችሁ። ከ23 አስባችሁታል። ኦልሬዲ ከ2 ዓመት ከ6 ወር ማለት ነው። 2 ዓመት ከ6 ወር ሙሉ መልካም ሀሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት ከኔ ጋር በጣም መልካም ሀሳብ ካስታወስ ብዙ ዲቤቶች እናደርጋለን። ብዙ ውይይቶች ነበሩ። በዛም ስድቦችም ነገር ነበሩ ካስታወስክና እኔ የገረመኝ ያ ሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረዳሁ በዚህ አላህ ምን አይነት ሰውን እንደሚመራ አታውቁም። አያችሁ አይደለ? አሁን መልካም ሀሳብ በዛን ጊዜ አሁን ባስብህ እኔ ማመን ይከብደኛል። ወላሂ ማመን ካስታወስክ በጣም ነበር የምንሰዳደበው ሌሊቱ ሙሉ ያ ጀማ ቢላህ አለይኩም 8 ሰዓት 9 ሰዓት እየሆነ አንተኛም ነበረ። እንደው ከፈለገ ሰዓቶች ራሱ ስክሪንሾቶች አሉኝ አጋጣሚ የተላላከ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣ ጌታ ምስጋና ይገባው ማለት እፈልጋለሁ። ሌላ ሀሳቢ ባንዴ ተበታተነብኝ እንዴት እንደሆነ አላውቅም። ብቻ ግን ጉዳይ ዲያ በጣም ደስ ብሎኛል። ከምታስበው በላይ ደስ ብሎኛል። ወላሂ ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ሲሰልም ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አላህ በእኛ እጅ ሲያስልም ማለትም በቃ ቲክቶክ ላይ መተህ መስለምህን እኔ የሚገርመው እና ያጀማ አንድ ነገር ላስታውሳችሁ እፈልጋለሁ። እርሱ ምንድን መልካም ሀሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለውን ነገር ላንሳና ትቀጥላላችሁ ወንድሞች። መልካም ሀሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ አስታውሳለሁኝ። ለመጀመሪያ ጊዜ እንደሚታየው አንድ እህት ሀያት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ ንጽጽር አለ እንዴ በቃ እመጣለሁኝ ብሎ ነው የሄደውና ከዛ በኋላ ነው ነገሮች እየተቀየሩ የመጡትና ከመጀመሪያው ጀምሮ ተስፋ አይብህ ነበረ እና መልካም ሀሳብ እኔን ተወኝና ማለት ነው እናቴ ወላሂ አሁን ነገር መልካም ሀሳብ ታውቃለች። ታስታውስ ድሮ ስትወይ ሰማይ ነበረ ማለት ነውና መልካም ሀሳብ ሊሰማው ተነሳች። እንዴ መልካም ሀሳብ ድሮ አንተ ጋር ይገባው አለች። የሆነ ጊዜ ጠፍተህ ነበርና ካስታውስ መተህ ሰላም ብይህ ነበር እንደው መልካም ሀሳብ እንዴት ነህ ስልህ ሰምታ ነበርና እሷ ራሷ ደስ ብሏት ልነግርህ እፈልጋለሁ። እና ሁላችንም ኮሜንት ላይ ደስታቸውን አይተሃል። በጣም ደስ ብሎናል። ደስ ያለ ምንድን ነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንተ አንድ ወንድማችን አንድ ኢትዮጵያዊ ነው ወንድማችን ነህ። ከጨለማ ወጥተህ ወደ ብርሃን ስለመጣ ራስህን ስላደረግ ደስ ብሎናልና አላህ ኢንሻአላህ እስልምና ያጠንክርህ። በቻልከው ከዚህ በኋላ እስልምና እንደምታውቀው ሰለምክ ተብሎ አታርፍም። ከሰለምኩ በኋላ በጣም ብዙ ግዴታዎች አሉብህ። ከቻልክ ማለት ነው ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረክ በኋላ ላይቭ እየገባህ ስህተት እንደነበረ የሰራው ነገር ንገራቸው። ኦኬ ይሄ ራሱ ከተውባ አንድ መስፈር ነው። ተውባ ምን ታደርጋለህ? እየገባህ እዚህ በቃ ታወራለህ አልፎ አልፎ ሲመችህ ማለት ነው። እና ኢንሻአላህ በሁሉም ከጎን ነኝ። ያው በውስጥም ስለምናወራ እጽፍልሃለሁ ኢንሻአላህ። ቴሌግራም ላይ የተለያዩ ነገሮች እንላላካለን። በሁሉም ነገር ከጎን ነኝ። ከዚህ በኋላ የፈለግከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ነህ። ችግራችን ሁልጊዜ ከጎን ስላለ ኢንሻአላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምንድን ነው የምልህ አልሐምዱሊላህ በጣም ደስ ብሎኛል። መልካም ሀሳብ ወንድሜ። ወንድሞች ቀጥሉ። አመሰግናለሁ። ላመሰግነው ኢምራንን በእውነት በጣም ማመሰግነው። እንግዲህ አልሐምዱሊላህ ነው የሚባለው። ያው እንግዲህ አመሰግናለሁ። የተመሰገነ ይሁን አልሐምዱሊላህ ነው። ያው እንግዲህ የተመሰገነውን ከማለት ውጭ ሌላ ቃላት እንግዲህ ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው እንደ ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነውና የሰው ልጅ የሚያስፈልገው ወደዛ መድረስ ነው። እና በጣም እንግዲህ ብሎክ አድርገኛል መሰለኝ ኢምራን። እንግዲህ ያው በብሎክ የተለያየ ነው መሰለኝ። ብዙ ልጆች ጋር ነው ብሎክ የገባሁትኝ። ያው ብሎክ ተደራርጌያለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው። እና በእውነት ከልብ ይቅርታ ጠይቃለሁ። አመጣጡን በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረግኩ? ይህን ሁሉ ነገር ውስጥ ለምን ገባው? እምለበት የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዓ እያረግኩኝ ከአላህ ራህመትን እየለመንኩ ወደ ፈጣሪ የምመለስበት
መንገድ አድርጎልኝ ሊሆን ይችላል እላለሁ እና በዛ ነው የምጽናናው። ሌላ ነገር የለኝም። ወንድሞቼ እዚህ ያላችሁ እህቶች የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ። ወይም ደግሞ እንግዲህ በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ነው የሚባለው እና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህንን የምለው ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር። ኢምራኖ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ። በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረውና በጣም ኃይለኛ ነው። ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና ስፒሪቱ ከባድ ነው። በብዛት መምህራኖች እስልምና ንጽጽር አያረጉ። ለምንድን ነው? እኔም እንደዛ ስለምል ስፒሪቱ ከባድ ነው። ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም። በጣም 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 ዲፕሊ በቃ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና ማሳየት ላይ አብረኸኝ ስለተገናኘን ከልብ በጣም 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 የምወደው በቲክቶክ ላይ በጣም የምወደው ወንድሜ ነህ። ይህንን ነገር ለማለት ነው። እንግዲህ ቴንኪው በጣም አመሰግናለሁ። እዚህ ጋር የረሳሁት ሁለት ፖይንቶች አሉ። ጃ ፍቀድልኝ፣ ሁለት ብቻ። እሺ ቶሎ በሉ። እሺ ሁሉም ሰው ማውራት ስለሚፈልግ አጠር አድርጉት። ፍቅር በፍቅሩ ናችሁ። እንዴት ነው ነገሩ? ቀጥል። መጀመሪያ መልካም ሀሳብ። እኔም ይቅርታ ከማለት የሚጀምረው እሺ፣ መልካም ሀሳብ። ያው እንደምታውቀው 2 ዓመት ምናምን ቢሆንም መሀል ላይ መቀየም አለ፣ ብሎክ መደረግ አለ እና ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ ጠይቃለሁ። መጀመሪያ እሺ፣ መልካም ሀሳብ። ሁለተኛ ፖይንት ደግሞ ምንድን ነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበር እና እሱ ላይ ሰሃቦች ምሳሌ ውሰድ። ሰሃቦችን ሶስትልህ ማለት ነው። ሰሃቦች የተለያዩ ኃጢአት የሰሩ ሰሃቦች ነበሩ። ወላ ሀታ ተውና ማለት ነው ሙስሊሞችን የሚገሉ ሰሃቦች ነበሩ። ምሳሌ ኻሊድ ብን ወሊድ ሙስሊም ነው የገደለው። ያውም ታላላቅ የነቢያችን አጎት ነው የገደለው። እንደዛ እንኳን ሶሪ እሱ አይደለም የገደለው ብቻ ግን እንደዛ እንኳን ገለው ማለት ነው እስልምና ሲቀበል አምላክ ይምራቸዋል። ለምን? የሙስሊሞች አምላክ መሐሪ ስለሆነ በእሱ አትጨነቀሽ። ብቻ አንተ ተውባ አድርግ። ተውባ ምንድን ነው ማለት? ንስሐ መግባት ማለትም የሰራው ነገር ስህተት እንደሆነ አምነህ በቃ ኃጢአት እንደሆነ ገብቶ በቃ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻአላህ። ይሄ ነው ያለኝ። ወንድሞች ቀጥሉና መልካም ሀሳብ። እኔም በጣም ነው የማከብር። ድሮ ጀምሮ አክቹዋሊ አንተ ጋር ስዋይ ደስ ይለኛል። የሆነ ጥሩ ነገሮችም አሉብህ። ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስድድቦች ቢኖሩ ባነስማማም ብዙ ነገሮችን አብረን ተምረናል በዚህ 2 ዓመት። እኔም በጣም ላመሰግንህና እንዲሁም ደግሞ ከአንተ አንድ ነገር ተምሬያለሁ። እሱ ምንድን ነው? በሰው ተስፋ መቁረጥ እንደማንችል። በሰው ተስፋ መቁረጥ አሁን ያንተ የድሮ ቪዲዮ ያየ እኔ እንጃ እንዴት ልበልህ። መልካም ሀሳብ ድሮ ካስታወስክ በጣም ነበር እንትን የምትለው እና ያንን ስብዕና አይቶ ሰው እንደሚቀየር ካንተ አይቼብሃለሁና መልካም ሀሳብዬ በጣም ላከብርህና ምን ያክል እንደምውል ልገልጽልህ እፈልጋለሁኝ። ወንድሞች ቀጥሉ። አመሰግናለሁ። ሳላ ቀጥል። ይቅርታ እሺ፣ ሁላችሁንም ስላስጠበቅኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ፣ ሰላም አለይኩም ሁላችሁም እዚህ ውስጥ ያላችሁ 1300 ሰዎች። ወንድማችን መልካም ሀሳብ ጉዳዲያ፣ እንኳን አላህ ሱብሃነሁ ወተዓላ ወደ ተፈጠርክበት ወደ ዲነል ኢስላም አመጣ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን። ከአንተ ጋር የተወሰኑ ውይይቶችን አድርገን ነበር፣ የምታስታውስ ከሆነ ስለ አዛዚል፣ ስለ ብዙ ነገራቶች እና አልጠበቅኩም ነበረ። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ለሚሻው ሂዳን ይሰጣል ነው። በጣም ቅድመ እስልምና ያሉበት ህይወት ምንም ማተር አያረግም። በጣም ሳዳቢ ሊሆኑ ይችላሉ፣ በጣም የተለያየ ነገር የሚያነሱ ሊሆኑ ይችላሉ። ግን አምላክ ሂዳያ ሲሰጥ
እንትን አያደርግም። ታውቃላችሁ፣ የፈለገ ሰው ተሳዳቢ እንኳን ቢሆን በእነሱ ተስፋ መቁረጥ እንዳሌለብን ነው። አንዳንድ ሰዎች ሚዲያ ላይ ወጥተው ስለ እስልምና ሲሳደቡ ኦኬ፣ ተስፋ መቁረጥ የለባችሁ። ምክንያቱም አምላክ ነው ሂዳያ የሚሰጠው። በጣም ጠንካራውን ስስ የሚያደርግ አምላክ ነው። እሱ የሚመራውን የሚያጣም የለም፣ እሱ ያጣመመውን ደግሞ የሚያቀና የለም ይላል። ስለዚህ እኔ ከአንተ ያየሁትም የተማርኩትም ነገር ምንድን ነው? እንግዲህ ማንኛውም ሰው የፈለገ ሁኔታ ላይ እንኳን ቢሆን አምላክ ሊመራው ካሰበ ማንም ሊያስቆመው እንደማይችል ነው እና አላህ ሱብሃነሁ ወተዓላ እንግዲህ ጽናቱን ይስጥህ ለአንተ፣ ለእኛም ደግሞ እንዲሁ ይስጠን። ደስ ብሎኛል። ሌላ ጊዜ በውስጥም ቢሆን እናወራለን። እዚሁ ጋር ለአብቃና በኋላ ላይ ሀሳብ ሲኖረን ጨምራለሁ ኢንሻአላህ። ደስ ብሎኛል። አንተ እንኳን ደህና መጣ። ሰላም አለይኩም። ሳላዬ በጣም እንትን በለው ላመስግነውና ኦኬ። ያው በእውነት እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድሞች ከብዙዎቻችሁ ጋር ንጽጽር አድርገናል። ያው ተገናኝተን በብዙ ነገር ሳላም አንዱ ነው። በጣም ጎበዝ እንግዲህ በጣም ብዙ ነገሮችን በቲክቶክ ላይ የሚያስተምር ወንድማችን ነው። ያው እንግዲህ ብዙ ነገሮችን ዲስከሽን አድርገናል። ያው ስንገናኝ አድርገናልና ሳላዬ በጣም አመሰግናለሁ። አላህ እንግዲህ ይጨምርልህ፣ አላህ ያክብርልኝ፣ ከፍ ያለ ዋጋ ይስጥህ። ለምታደርገው ነገር ለምታደርገው ስራ ትልቅ ቦታ ይስጥህ ላለው ወንድሜ። በተረፈ በጣም አመሰግናለሁ። እሺ ቴንክ ዩ። እሺ ትንሹ ቀጥል። እንትን ነው ልክ እያወራን ከሆነ በኋላ ወይ ተውት፣ በቃ ትንሹ ቀጥል፣ ችግር የለም አይከማን። ቀጥል ትንሹ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ከላይም ከታችም ያላችሁ ወንድሞች እንደምን አመሻችሁ። እኔ ምንም እየገረመኝ ነው። ብቻ ሀሳቤን ምናልባት በትክክል አልገልጽ እችላለሁ። ብዙ ቦታ ይቅርታ። ጉዳይ ዲያ ሰላም አለይኩም። ዛሬ አትቀድመኝም አንተ። ኧረ በአላህ ተቀድመዋል። ጉዳይ ዲያ ሰላም አለይኩም እንትን እያዘጋጀት። ኧረ ይደብራል ጃ ወላሂ። እሺ በለው በቃ። እሺ አንተ አሁንም አልከው እባክህ ዮጋሺ ማርሻለህ እንዴት? እሺ እኔስ ወደ ሀሳባችን እንመለስና ጉዳይ ዲያ መጀመሪያ አካባቢ ትንሽ አውቀው ነበረ። ትንሽ ብዙ ቲክቶክ ላይ ቅርብ ነኝ እንግዲህ ታውቃላችሁ። መጀመሪያ ቴሌግራም ላይ ነበርኩኝ። ቲክቶክ ላይ ስመጣ በጣም እንትን ማለት አላውቀውም። መጀመሪያ አሁን የምና ይምሩ ምናምን የተናገሩት መጀመሪያ የነበረውን ፐርሶናሊቲ አላውቀውም። ቲክቶክ ላይ ያህል አልቆየሁም እና እንትን ይላል የሆነ ጠንከር ያለ ነገር ሲናገር ነው የማውቀው። እና ጉዳይ ዲያ ካስታውስክ በውስጥ ራሱ እናወራ ነበረ። በጣም በውስጥ እናወራ ነበረ እና በውስጥ ሀሳብ እንለወጥ ነበር ምናምን። ከዛ የሆነ ሰዓት ምን ተፈጠረ መሰላችሁ? አለመስማማት ተፈጠረ። በጣም እልህ ውስጥ ተገባ። ከኛም ጎን ከዛም ጎን እልህ ውስጥ ተገባና ጠንከር በጣም የከባሰ ነገር ነው እንትን ማለት በፖስት ደረጃ መርቀቅ ጀመረ ምናምን። ከዛ ምን ሆነ ነው አልኩት በውስጥ አሳርፋቸው፣ ሌሎችን ተው በላቸው፣ መከራቸው ምናምን ሲለኝ ተው ላይክ እንደዛ ስለሆነ እኮ ላይክ መሳደብ የለብህም አንተ ምናምን አልኩት። ከዛ መለሶ ስድቡን በውስጥ ጻፈልኝ። ከዛ በጣም እንዴ ወላሂ ያኔ መጀመሪያ አካባቢ ስመጣ ብሎክ ያደረኩት አሁን ነው የፈታሁት። አላህ ያሳያችሁ። እንግዲህ ይቅርታ ለሱ አሁን እያሳዘነኝ ነው ተግባሪ ራሱ ብሎክ ማድረጌ ምናምን እያሳዘነኝ። ለምን እንደሆነ ታውቃላችሁ? ማለት አልገመትኩትም። እንዴት ማለት በዚህ ልክ በዚህ ደረጃ የሰው ልጅ እስልምናን ተቀብሎ ብቻ አላውቅም። በእውነቱ አላህ ምን ያህል ታላቅ አምላክ እንደሆነ እና ያኔ ብሎክ ያደረኩት አሁን ነው የፈታሁት። ወላሂ ምሪ አሁን በቃ አሁን ሻሃዳ ስንትን ሲል ነው የፈታሁትና አንብሎክ ያደረኩት አሁን ነው። ረስቼዋለሁ ልጁን ራሱ እና አላህ ምን ያህል ልብን ገላባጭ እንደሆነ ብቻ እኔ ሀሳቤን እንዴት እንደምገልጸው አላውቅም፣ በምን እንደማቅፈው አላውቅም ሀሳቤን። እንኳንም አላህ እስልምናን ሰጠህ ይላዬ ለአንተ ደስ ብሎኛል። እንግዲህ በንግሬም ደግሞ ብዙ ጊዜም ተወያይተን እናውቃለንና ብዙ ቤት በንግሬ ካስቀየምኩም ምናምን ይቅርታ ለማለት እፈልጋለሁ። እንግዲህ አላህ ያጽና። አንድ አጭር ነገር ልበል ጃይ ይቅርታና ያ ትንሹ ጋር እንግዲህ በንጽጽር ልናደርጉላ ቀጠሮ ይዘን ነበረና እንደ አጋጣሚው ነው እኔ ስድብ ውስጥ ገብቼ ነበረ። በዛ ምክንያት በእውነት በጣም ማይሳደብ ልጅ እና በጣም ስነስርዓት ያለው ልጅ ነው አህመድ እና በጣም እንደውም በኋላ ቆጨኝ። የሚገርም ነገር
ያው በብሎክ ስለተለያየን ብዙ ሙስሊም እስልምና ንጽጽር የሚሰሩ ልጆች ፊት መምጣትና አብሮ ማውራቱ ራሱ አስጠላኝ። እየተሳደብኩኝ እንደገና ስሜታዊ የሆንኩኝ ነገሮቹን ወደዚህ ነገር ውስጥ የገባሁት ያው እንደምታውቁት ስድብ ነው የምንሰበስበው እንጂ ከዛ ውጭ ነገረ ድህነት ላይ በትክክለኛው አስተምሮት ላይ ከስድብ ውጭ የሆነ ነገርም ስላልነበረ በዛ ምክንያት ነበረ እና ሌሎችንም ማስቀየም የሆነ ጥቅስ እየጠቀሱ የሆነ ነገር እየጻፉ ማስቀየም ነበር። በዛ ምክንያት ነው። በጣም ይቅርታ እንግዲህ ወንድሜ፣ በዛ ታይም ላይ በጣም አሳዝኛለሁ፣ አስቀይሜያለሁ እና ይቅርታ። ግን አንድ ማለት የምፈልገው ነገር አለ። ብዙ ክርስቲያን ወንድሞች በጣም ስለሚያውቁኝ እንግዲህ ትንሽ እኔ እናንተን መብት መጠየቁ አስፈላጊ ከሆነ እናንተ መወሰን ትችላላችሁ። ነገር ግን እኔ ከስሜ መሐመድ መሆን አለበት። ለምንድነው መሐመድ የምለው ስሜን የምፈልገው? ለምንድነው? ኤልያስ ነው ስሜ። የእስልምና ከኤልያስ አለ፣ ችግር የለውም። በክርስትናው መሐመድ የሚለውን ስም እንዲወጣልኝና ስሜ መሐመድ እንዲሆን እፈልጋለሁ። ለምንድነው እንዲሆን የምፈልገው? ክርስቲያን ወንድሞች እኔን ሊያናግሩኝ የሚፈልጉ ያው ይመጣሉ። ስለሚመጡ መሐመድ እያሉ እየጠሩኝ እንዲያናግሩኝ ስለምፈልግ ስሜ መሐመድ እንዲሆን እፈልጋለሁ። ፈቃደኛ ከሆናችሁ ማለት ነው። ይህንን ለማለት ነው። ይቅርታ ከታች ያወጡ ስላሉ ኢምራን ይሁንልህ የሚሉ ሰዎች አሉ። ፖለቲካ ለመስራት ነው። ግን እኔ ለምንድን ነው መሐመድ የምለው? በአንድ አጭር ነገር ልበላችሁ። ንጽጽር እያደረኩ ባይዘዌ ሌሊት ቀን አፌ ላይ የማይጠፋው ስም የአላህ መልእክተኛ የሚል ነው። ምክንያቱም እንዳለ ሐዲሳቶቹ መጀመሪያቸው ሲጀምር የአላህ መልእክተኛ እንዲህ ብሎ ነው የሚጀምረው ሁሉም ሐዲስ እና ይሄ ስም በቃ እንግዲህ ማረሳው፣ ስበላ፣ ስጠጣ፣ ስነሳ፣ ስሄድ ማረሳው ስም ሆኖብኝ ህሊናዬ ላይ ሲረብሸኝ የነበረ ምክንያቱም እየተቃወምክ እንዴት ሰላም ታገኛለህ? ልብህም ሰላም አያገኝም። እና አንዲትም እርከን ያላገኘሁበት ስም እንግዲህ ታላቅ ነብይ እንግዲህ የነቢዩ መሐመድ ስም ለእኔ የሚገባኝ አይደለም። ነገር ግን ብዙ ሙስሊም አማኞችም ስማቸው መሐመድ አህመድ ይባላል። ወይ መሐመድ ወይ አህመድ ብላችሁ ከሁለት አንዱ፣ ግን መሐመድ ብትሉኝ በጣም ደስ ይለኛል። ስሜ መሐመድ ቢሆን ደስ ይለኛል። ኢምራን ቀጥል። አይ ኢንሻአላህ ጥሩ ምርጫ መርጠሃል። እኔ መሐመድ ልህ ነበረ ያሰብኩት፣ መሐመድ ወይም ደግሞ ሶፊያን ነበር ያሰብኩት። ያው ግን ታውቃለህ ኤልያስም በእስልምና አለ። ግን ኢንሻአላህ የቲክቶክ ስም ወይም ደግሞ ሁለተኛ ስምህን መሐመድ ታደርገዋለህ። ነብዩ መሐመድ ኢንሻአላህ፣ ነብዩ መሐመድ በሳቸው ስም ማለት ነው። ያው እንደምታውቀው መሐመድ የሚለው ስም በጣም የተወደደና የኻተመን ንቡዋ የተከበሩት ነብይ ስም ስለሆነ ኢንሻአላህ በሱ ትጠራለህ። ግን እዚህ ጋር መልካም ሐሳብ አንድ ነገር ልናገር፣ ሐሳብ የተምታተም ይስማኝ። ድሮ ጀምሮ ይገርማችኋል፣ መልካም ሐሳብ ነብዩ መሐመድ እያነበ የሚጠራው ነብዩ መሐመድ ሐዲስ ያነብ ደግሞ የእሱ ሐዲስ የአላህ መልእክተኛ ትክክል ሪከርድ ራሱ አለኝ። የአላህ መልእክተኛ ሁልጊዜ የአላህ መልእክተኛ ነበር የሚመጣው። ሲቀጥል ደግሞ አሁን ራሱ ከፍቼ ማሳያችሁ ማለት ነው። ይታያችኋል ብዬ አስባለሁ። ተመልከቱ፣ ዝም ብዬ እንድታዩት ማለት ነው። ያው ድሮ ጀምሮ ራሱ ያው ነብዩ መሐመድ እያነበር የሚጠቀመውና ከዚህ ራሱ በቃ ድሮ ጀምሮ ተስፋ እንደነበረ ያሳያልና መልካም ሐሳብ ማሻአላህ መሐመድ በሚል ይዝዳቅ። እኔ ተስማምቻለሁ። እሺ እኛም ወደናል ሊሆን ብለናል። ይስሐቅ አለክ? ሰላም አለይኩም ይስሐቅ። ወአለይኩም ሰላም ወራህመቱላሂ ቀጥል ሐሳብህንና ለሌሎች እድል እንሰጣለን። እሺ ኢንሻአላህ። አይ በእርግጥ ከመልካም ሐሳብ ጋር ብዙም በእኔ አልተዋወቅም። በንጽጽር ላይ እኔ ወደዚህ ቲክቶክ ላይ ስመጣ እሱ ብዙም እየለቀቀ ነበር። ግን የዛኔም ቢሆን የሚናገራቸው ቃላቶች ምናምን ነገር በጣም ከባድ ነበር። በጣም አሁን እንደዚህ እስልምና ለእንደዚህ ለእስልምና ጥሩ በአመለካከት ደረጃ ራሱ አይደለም እስልምናን ይቀበላል ብዬ ላስብ። በአመለካከት ራሱ ለእስልምና ጥሩ አመለካከት ይኖረዋል እንደ ይሄ ልጅ ብለን ማናስበው አይነት ሰው ነበርና
በጣም ነው ደስ ያለኝ። አላህ ይጨምርለት። አላህ በዚህ ላይ ጽናትን ይስጠው። እኔ አንድ የቁርአን አያ አስታወሰኝ። ይሄ አላህ ሱብሓነሁ ወተዓላ ሱረቱ ሰባ ላይ ምዕራፍ 34 ቁጥር 46 ላይ ቁል ኢነማ አዒዙኩም ቢዋሂዳ ይላል። እኔ የምመክራችሁ የምገሰጣችሁ በአንዲት ነገር ብቻ ነው። አንተ ቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። እንደው ለብቻችሁ ማለት ሁለት ሁለት ወይም ደግሞ አንዳንድ ሆናችሁ ለአላህ በቃ ለአንዱ አምላክ ጥርት አድርጋችሁ እንድታስተውሉ እንድትገነዘቡ ነው ወይ እውነት ያለንበት ሁኔታ ያለንበት ቦታ ትክክል ነው ወይ? እውነት እስልምናን ሌሎቻችን ማለት እውነት እስልምናን ስትቃወሙ በቃ እስኪ ይሄ ካላችሁበት ማህበረሰብ ውጡና ለብቻችሁ ወይ ደግሞ ቅድም ጉዳይ ዲያ ያለው ነገር አለ። ለአንድ ጓደኛዬ አማከርኩት ያለው ነገር አለና እንደዚህ ወይ ለሁለት ሆናችሁ ወይ ለብቻችሁ ካለው ይሄ አብሯችሁ ሆይ ሆይ ከሚላችሁ ማህበረሰብ ውጡና እንደዚህ ቆም ብላችሁ አስቡ። የአላህን ምክር ነው እና ይሄን የቁርአን ያን ያስታወሰኝ። አንተ ቁሙ ሊላሂ ማለት ለአላህ ጥርት አድርጋችሁ መስና ሁለት ሁለት ሆናችሁ ወይ ለሁለት በቃ አንተና ጓደኛ ወይ አንድና ሁለት ሰው ሆናችሁ ወፉራዳ ወይ ደግሞ ለብቻችሁ ሆናችሁ አስተውሉ። አንተ ተፈከሩ ፊ በዛ ነገር ላይ አንተ ተፈከሩ ሱመ ተተፈከሩ ከዛ እንድታስተውሉ የያዛችሁበት ያላችሁበት ሁኔታ እውነት ልክ ነኝ ወይ እያደረግኩት ያለሁት የሚለውን ነገር እንድታስተውሉ ነው የሚል ይሄን የቁርአን አስታውሶኛል። እና ሁላችሁም እውነትን ፈልጎ እኔ ንጽጽር ላይ የሚሰሩ ከሌላው እምነት በኩል ያሉት ሰዎች ንጽጽር የሚሰሩ ሰዎች እውነት ሀቅን ፈልገው ከሆኑ እኔ ሁሌም በልቤ በውስጥ ያለ ነገር አለ አላህ ሱብሓነሁ ወተዓላ መጨረሻቸው ይመራቸዋል። እና እውነት እናንተ ልባችሁ ላይ ያለው እውነት ያላችሁበት እውነተኛ እንደሆናችሁ አረጋግጣችሁ ነው ወይስ ደግሞ እንዲሁ መሳደብ እንዲሁ ከእስልምና ለማንቋሸሽ ነው? ያን ነገር አስተውሉት። ደግሞ የመረጠው ስም በጣም ደስ ብሎኛል። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው እና በጣም ነው ደስ ያለኝ ስሙን ራሱ ሲመርጥ። አላህ በዚህ ዲን ላይ ጽናቱን ይስጥ አላህ ሱብሓነሁ ወተዓላ። ለሌሎችም ደግሞ የሂዳያ ሰበብ የምትሆን ሌሎችንም ወደዚህ እስልምና የምታመጣ ጀግና አላህ ያደርግህ። ይህን ለማለት ነበር እስካሁን እንትን የጠበቁት ላይ ጠብቃችሁ። እኔ እዚህ ጋር ልውረድና ኢንሻአላህ ሌሎችን አስገቡ። ቀጥሉ። እሺ ጉዳይ ዲያ ምርቃትህን አሚን ብለህ ተቀበልና ኡስታዝ ጀማል ጋር እንሄዳለን። ወላሂ እንግዲህ አላህ እንግዲህ ምንድን ነው የሚባለው እንግዲህ ትንሽ ያው አረብኛም ብዙ ጽናቱን ይስጠን ብል ጽናቱን ይስጠን። ሁላችንንም ጽናቱን ይስጠን። በጣም አመሰግናለሁ። ቴንኪዩ ወንድሜ። እሺ ኡስታዝ ጀማል ከመቀጠሉ በፊት አብዱ መርካቶ የምትለውን ነገር ቶሎ በልና ለሌሎች ቦታ እንለቃለን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ጉዳይ ዲያ ሰላም መሐመድ ወንድማችን እንኳን ወደ ተፈጠርክበት እስልምና መጣህ። አላህ ያጽናህ፣ አላህ ይቀበልህ እና ስፔሻል ዴይ ነው የዛሬው። ደስ ይላል። አላህ ያጽናህ ወንድሜ። እና ምንድን ነው ያሰብኩት መጽሐፎችን እንላክልህ ወደ አንተና እንጋብዝ ብለን አሰብን። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እና ሌሎችም መጽሐፎች ምን ትላለህ? የፖስታ ቁጥር ትልክልኝና ያለበት ቦታ ከ8 ቀን በኋላ ይደርሳል ኢንሻአላህ። የት ነው ያለው? ኢትዮጵያ ነህ? ኢትዮጵያ ነው ያለሁት። ከ8 ቀን በኋላ ይደርሳል። ለንደን ስለሆንክ ነገ ልክልህና በቃ ቆንጆ መጽሐፍ የእርሳቸውን የህይወት ታሪክ የያዘ ቆንጆ ረሂቀል መክቱም ይባላል። ምርጥ መጽሐፍ ነው እና ሌሎችም መጽሐፎች አሉ። የኡስታዝ ወይድ መጽሐፍ አለ። ያው አልገደሉትም አልሰቀሉትም የሚል በጣም አሪፍ። ይሄ አለ። የአቡ ሀይደር መጽሐፍ እንትን ይሄ ስለ ነብዩ መሐመድ ብቻ የሚናገረውን አስተምሮ ያለበትን እሱም ብቻ ላክልኝ። ንጽጽሮቹን ብዙም አልፈልግም፣ ምክንያቱም በኦንላይን ብዙ ስላነበብኩ ንጽጽር ውስጥ አይዲያ ማስገባት አልፈልግም እና ስለ ነቢዩ መሐመድ ብቻ የሚናገረው መጽሐፍ
ላክልኝ። መርሃባ እሱን ያ ይኸው እሱን እና ይህን መልእክት ለመናገር ነው። በቃ እንትን ትልክልኛለህ። አርካኑ ኢስላም የሚለው መጽሐፍ ካለ የእስልምና የእምነት መሰረቶች የሚል የፈለግኩት ነበረ። ምናልባት ካለ እሱ እልክልሃለሁ። አሉ መጽሐፎች። ከንጽጽር ውጭ የሆኑ መጽሐፍቶችን ላክልኝ። አብዱ መርሃባ። እሺ ብራዘር። እና በውስጥ ፎሎ መልስልኝና ቴክስት ላክልኝ የፖስት አድራሻ። ፎሎ አድርጌያለሁ። እሺ አመሰግናለሁ። እሺ ኡስታዝ ጀማል ይቀጥሉ። ብስሚላህ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ድምፅ ይሰማል? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይሰማል ኡስታዝ ቀጥሉ። ብስሚላህ ራሕማን ራሒም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ በጣም ደስ ብሎኛል። እውነት ለመናገር አንድ ሰው ወደ እስልምና ከመምጣት በላይ ደስ የሚል ነገር የለም። በተለይ ዳዕዋ ላይ ለሚሰሩ ሰዎች በጣም ደስ ይላቸዋል። ለወደፊትም ብርታት ይሆናቸዋል። የዛሬ ሙሐመድ የትናንቱ ጉድ አይዲያ እንኳን በሰላም ወደ እስልምና መጣ። በጣም ደስ ብሎናል። ወደ እስልምና በመምጣቴ ትልቅ ደስታ ነው የተሰማን። የአንተን ታሪክ ሲሰማ ብዙ ታሪኮች ነው ትዝ ያሉኝ። ከነዛ መካከል የአምር ብኑል አስ ታሪክ ነው ትዝ ያለኝ። አምር ብኑል አስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ዳዕዋ ማድረግ ሲጀምሩ ነቢዩን በጠላትነት ከያዙና በፖለቲካ ደረጃም ነቢዩን ከተቃወሙ ሰዎች መካከል አንዱ ነበር። በመካ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ የተወሰኑ አቅም የሌላቸው ሰዎች ወደ እስልምና ሲመጡ እዛ ሲጨቆኑ ወደ ሀገራችን ወደ ሀበሻ የተሰደዱ ሰዎችን ለማስመለስ ወደ ሀበሻ ከመጡ ሰዎች መካከል አንዱ ነበርና ከሱ ታሪክ ትንሽ ላካፍላችሁና ኢንሻአላህ ሌሎች ሰዎች ቦታውን ለቃሉ ማለት ነው። አምር ሊሞት አካባቢ ሲል በመጨረሻ ላይ አንድ የራሱን ታሪክ ያስታውስና ምን ይላል? መጀመሪያ የነበረበትን ታሪክ ወላ አሐበ ኢለየ አን አኩነ ቀድ እስተምከንቱ ሚንሁ ፈቀተልቱሁ፣ እኔ ዘንድ እጅግ በጣም የተወደደ ነገር ይላል የአላህን መልእክተኛ ነብዩን አግኝቼ ከመግደል በላይ ምንም የሚወደው ነገር አልነበረም ይላል። በቃ እኔ ጋር በጣም ትልቁ ነገር በጣም የተወደደ ነገር ነብዩን አግኝቼ መግደል ነበር ይላል። ግን አላህ Subhanahu Wa Ta'ala ልቡን ወደ እስልምና እንዲያዘነብል አድርጎ እስልምናን ከተቀበለ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጣና ሊሰልም ነው ለእርሶ ቃል ኪዳን ልግባ ብሎ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን እንዲዘረጉ ይጠይቃቸዋል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እጃቸውን ከዘረጉ በኋላ ቀኝ እጃቸውን ለቃል ኪዳን ለመግባት የዘረጋውን እጁን መለሰ። ነብዩ ሰለላሁ ዐለይሂ ወሰለም ምን ነክቶ ነው ምን ሆነሃል ያ አምር ብሎ ሲጠይቁት የሰራኋቸው ኃጢአቶቼ በጣም ብዙ ስለሆኑ ኃጢአቶቼ ሁሉ ይቅርታ እንደማገኝ ካላወቅኩ በስተቀር ቃል ኪዳንን አልፈጽምም አላቸው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? እስልምና ያለፈውን ኃጢአት ሁሉ እንደሚያጠፋ እንደሚያብስ አታውቅምን አሉት። ስለዚህ አንተም ከዚህ በፊት ያሳለፍካቸው ከዚህ በፊት የሰራሃቸው በሙሉ አላህ Subhanahu Wa Ta'ala ሙሉ ያብስልሃል። ልክ እንደ አዲስ ሰው ነህ። ከዚህ በኋላ ለምትሰራው ብቻ ነው እንጂ ላለፈው አላህ Subhanahu Wa Ta'ala አይጠይቅህም። አልሐምዱሊላህ እንኳን ወደ እስልምና መጣ። አላህ ላንተም ለኛም ጽናቱን ይስጠን። ሌላ ማስተላለፍ የሚፈልገው ነገር ምንድነው? ከወንድሜ መሐመድ የምንማረው ምንድነው? ትልቁ ነገር አንድ ሰው የፈለገ የእስልምና ጥላቻ ቢኖረው አላህ Subhanahu Wa Ta'ala ወደ ቀጥተኛ ማምጣት ከፈለገ ማምጣቱ ስለማይቀር እኛ ሙስሊሞች እስልምና ላይ ክፉ ሐሳብ ያላቸው ሰዎችን ይቅርታ እናደርግላቸው፣ እንልፋቸው። በቃ ምን እንደሚሆኑ አናቅም። ነገ ከዚህ ብዙ ነገር እንማራለንና በይቅርታ እንለፋቸው። እኛ ትዕግስት እናደርግ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሹ ስሚዞ ስቱደንት ወደ አንተ እንቀጥላለን። ጀማል ንጽጽር ላይ አውቀዋለሁ፣ አንዳንዴ አየዋለሁ። ያው ብዙ ዲቴል ባናወራም ግን በጣም ረጋ ያለ በጣም ቀስ ብሎ የሚያስተምር በጣም ደስ የሚል ልጅ ነው እና ግን ለማንኛውም ስለኔ ያልከው ነገር ከልብ በእውነት አመሰግናለሁ ወንድሜ። ከዚህ በላይ የምለው ነገር የለም። ሌላ ሙገሳ ምናምን እንዳይመስል ከልብ አመሰግናለሁ።
እንግዲህ ኃጢአትህ ይቅር ተብሎልሃል ብለውኛል። ቅድምም ኢምራንዬም ብሎ ነበረና የሰው ልጅ እንግዲህ ከኃጢአት መቼም መራቅ አይችልም እና ኃጢአቴም እንግዲህ አላህ ኃጢአቴን ይቅር ቢለኝም ወይም ደግሞ ቀጣይ ደግሞ በእስልምና አዲስ ህይወት አዲስ በሚጀምረው ህይወት ለምበድለውም ነገር ህይወት መቼም አታበቃምና ይቅርታ እየጠየኩ አላህን ምህረትን እየለመንኩ መሄዱ የማይቀር ጉዳይ የማይቀር ነገር ነውና ወደ ፈጣሪ መለመኑ የማይቀር ነው። የሰው ልጅ በየጊዜው መሳሳቱ አይቀርም። ኃጢአቱ ያለፈው ኃጢአቱ ቢቅር ቢባልም፣ ስለዚህ ወንድሜ ከልብ ነው የማመሰግነው ለማለት ነው። ቴንኪዩ። ቀጥሉ። እስሚዞ ቀጥል። ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ደስታ ውስጥ ነኝ። ከምንም በላይ ያለውበት ሁኔታ ኔትወርክ እያስቸገረኝ አስር እየገባሁ ነው። አልዘግም ከኔትወርክ ጋር እምቢ ካለኝ በቃ መውጣት እና በጣም ነው ደስ ያለኝ። ጉድ አይዲያ ወንድሜ ስለሆንክ ቅድም እየተናገርኩ ነበርና በዛው ኔትወርክ ጨለጥ አድርጎኝ ጠፋኝ። ገስት ላይ ያለው መስሎኝ ነበርና መሐመድ ወንድሜ በጣም ከምንም በላይ ደስ ብሎኛል። ሐቂቃ በጣም ከምንም በላይ የሰሐቦችን ታሪክ ቅድም ጃማል እያስታወሰን ነበርና እነሱን ያስታወሰኝ በህይወቴ በጣም ደስ ያሉኝ ጊዜያቶች ሰዎች ሲሰልሙ ሁሌም ደስ ይለናል። ብርታቶች ናቸው ሰለምቲዎች። ሰዎች ሲሰልሙ ምናምን የበለጠ አላህ Subhanahu Wa Ta'ala ሊያበረታን እነዚህን ሰዎች እየሰጠን ነው ብለን እናስባለን እና እኔ እንደዛ ነው ማስበውና በጣም ደስ ካሉኝ ጊዜያቶች ቅድም ስታወራውን በጣም በተመስጦ ነበር እያወራ የነበረው። ጃቢር ሲያወራ በጣም ነበር በተመስጦ እያወራ የነበር ያለፈበትን ሁኔታ ስለምናውቀው ማለት ነው። በጣም ካስደሰቱኝ ጃቢር የሰለመ ጊዜ፣ ፒኬ የሰለመ ጊዜ፣ ሳራ የምትባል በጣም እስልምና ላይ እንደዚሁ እንትን በመሳድ የምትታወቅ ልጅ እሷ ሰለመች ሲባል በጣም ነበር ደስ ያለኝ እኔ ከዛ በኋላ ባላገኛትም ማለት ነው። እና ኢቨን እንደዚህ አይነት የራሴ ጓደኛ ሲሰልም በጣም እንደዚህ ዋናውና ከምላቸው በጣም ማረሳቸው ጊዜያቶች ውስጥ ካዩዋቸው ምናምን ውስጥ ነህና እና በጣም ነው ደስ ያለኝ። ወላሂ ምን አይነት ቃል እንደምናገር አላቅም። ራሱ እንደዚህ አይነት ስሜት ውስጥ ገብቼ አላቅም። እንደዚህም ባየወጣኝ እና በጣም ነው ደስ ያለኝ። አላህ ጽናቱን ይስጠህ ለሁላችንም። መጀመሪያችን ብቻ ሳይሆን መጨረሻችን ኻቲማችን በጣም ወሳኝነት አለው። እስከ መጨረሻ የምንጸና ያደርገን ሁላችንም። አላህ አንተንም ጽናቱን ይስጠህ። ዑመር ትናንትና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመግደል ይፈልግ የነበረ በኋላ ላይ በቁርአን ተማርኩ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተማርኩ ሊገላቸው እየሄደ እገላለሁ ብሎ እየሄደ ነበረ። እንግዲህ አንድ ኸበር ሰምቶ ወደዛ ወደ እህቱ ጋር ሄዶ ይሄ ቁርአንን መልእክት የሰማውና በኋላ ላይ ግን ነስር ነበር የሆነው። ዲነል ኢስላም እንዲነሰር ወተው ሰሃቦች ተጨቁነው አላህን በብቸኝነት አምልኩ ከሞት በኋላ ህይወት አለ ብለው እንዳይሰብኩ ተጨቁነው የነበሩ ሰሃቦችን ወተው እንዲሆኑ መከታ ነበር የሆናቸው፣ ነስር ነበር የሆናቸው። አሁን በጃቢር ምክንያት በጣም ብዙ ሰዎች ሰበበል ሂዳያ አግኝተዋል። በፒኬ ምክንያት ሰበበል ሂዳያ አግኝተዋል። በአዲስ ዓለም ምክንያት በጣም ብዙ ሰዎች ሰበበል ሂዳያ ሆነዋልና አንተም ለብዙ ሰዎች ሰበበል ሂዳያ የምትሆን አላህ ያድርግህ። ምክንያት እስልምናን እንዲቀበሉት ቀጥተኛው መንገድ እንዲያገኙ ይሄ በፊት ላይ የተነበረው ይሄ ከሞት በኋላ ህይወት አላህ አንድነት የመሳሰሉትን ሁሉ የእስልምና መሰረታዊ የሆኑ ነገራቶችን ለሰዎች መማሪያ የሰዎች ሰላም ውስጥ ልባቸው ውስጥ እንዲያገኝ ምክንያት አላህ ያድርግ። በጣም ብዙ ሰሃቦች አሉ በዚህ አይነት መንገድ። ኻሊድ ኢብኑ ወሊድ ትናንትና ላይ ሁድ ዘመቻ ላይ ሙስሊሞች እንዲሸነፉ ካደረጉ ታላቅ ጦረኞች መካከል ነበረና በኋላ ላይ እስልምና ውስጥ ገብቶ ግን ነስር ነበር የሆኑ ለብዙ ድሎች ባለቤት ለብዙ ሰዎች መስለም ለብዙ ምስኪኖች ጭቆና ፍትህን በማስፈን ታላቅ ግንባር ቀደም ነበር። ትናንትና ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ በደሙበት ጊዜ ጥርሳቸው ተሸርፎ ሰውነታቸው እየደማ ለምን አይረግሟቸውም ብለው ሲጠይቋቸው ህዝቦቼን ማሩልኝ አላህ እኔ ተራጋሚ ተደርጌ ያልተላኩም በቃ እንዲመሩላቸው ሲመኙ የነበሩትን ነብይ የዛን ጊዜ ሽንፈት ባለቤት እንዲሆኑ ካደረጉ ግንባር ቀደም የሁድ ዘመቻ ላይ ኻሊድ ኢብኑ ወሊድ ነበርና እነዛን ሁሉ ሰሃቦች ነው ትናንትና ላይ ቀደም እየተነገረ ነበር። ሐምዛን የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አጎት መከታ ሲሆናቸው የነበረውን ወቅቱ የገደለ ወህሽይን
አላህ ልቡን አለስልሶ በኋላ ላይ እንደሱ አይነት መልከ መልካም አልነበረም እስከሚባል ድረስ ልቡን አላህ ሱብሓነሁ ወተዓላ አለስልሶለት ነበረ። እና ከዚህ በኋላ ያለህን ከሰዎች ጋር ያለ ሐለቃ መጀመሪያ መልካም ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር ላሟላን የመጣሁት እንዳሉት በሳቸው ፈለግ ተከትለህ የሳቸውን መንገድ ኮቴ ለኮቴ ተከትለህ ለሰዎች ሰበበል ሂዳያ የምትሆን ያድርገህ። ልክ እንደ ጃቢር ኢኽላሱን ይስተ ከሁሉም ነገር በላይ ለአላህ ብሎ አጥርቶ መስራት ማለት ነው። እስልምና ውስጥ ኢኽላስ የሚባለው ለአላህ ብሎ ማድረግ የሚባለው በጣም ወሳኝ ነው። ሰዎች ተገደው ሊሰልሙ ይችላሉ። ሰዎች በሆነ ነገር ስም ብለው ሰለመን ሊሉ ይችላሉ። ነገር ግን እነዛ ሰዎች አላህ ብለው አላህን ውዴታ ፈልገው እስካላደረጉ ድረስ ይህ ነገር ምንም አይነት ተቀባይነት አይኖረውም። እና አላህ ልብህ ላይ ኢኽላስን የአላህን ውዴታ ይስጥክ። ውዴታ የሚባለው ነገር የምር አላህን ውዴታ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምር ውዴታ የመጣ ጊዜ ኢማን የሚባለው እምነት የሚባለውን ጥፍጥና በረንብ ደግሞ እያገኘ ነው እንመጣለን። አሁን ላይ ቅድም ስታወራ የአላህ አንድነትን እንደተጠማ እሱም በብቸኝነት እኔ ብዙ ጊዜ ነው የማወራው አላህን በብቸኝነት ማምለክ ወላሂ መጠማቱ በጣም የሚያስፈልግ ነገር ነው። እኔ ብዙ ጊዜ አወራዋለሁና አሁን መድገም አያስፈልገኝም ጊዜ እንዳልፈጅ እና ያ ነገር ስታወራው የምር እንደገባህ እየተገነዘብኩ ነበርና አላህ እንደወሰድከው ስም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶችን እንዳከበሩት ጣዖት አምልኮትን ገርስጸው የአህዳዊ እምነትን የአብርሃምን፣ የእስማኤልን፣ የይስሐቅን፣ የነብያቶችን፣ የዮሴፍን፣ የዳውድ የመሳሰሉትን ነብያቶችን መንገድ ባስቀጠሉት ነብይ የሳቸውን ፈለግ ተከትለህ እንደነሱ ስም የምታብብ አላህ ያድርግ። የነሱን ውዴታ የምታገኝ አንተም ሰው አላህ ወዶ የበለጠ የሚያስወድድ አላህ ያድርግ። በጣም ነው ደስ ያለኝ ከምንም በላይ አላህ ይደሰትብህ። እኔ ምን እንደምል አላቅም። አላህ ኻቲማህን ያሳምርልህ፣ መጨረሻችንን አላህ ያሳምርልን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ነብይ ነኝ ብለው ተኮራርተው የሚያድሩ አልነበሩም። አዳር ሙሉ አላህ ኻቲማዬን ያሳምርልኝ፣ ልቤን በእስልምና ላይ አቆይልኝ እያሉ ዱዓ ያደርጉ ነበር። ምክንያቱም እኛ ምንም እንትን የምንለው ነገር ለመሞታችን እኮ ዋስትና የለንም። ነገ ላይ እንሞታለን አንሞትም የሚለው ዋስትና የለንም። ነገ ላይ ምን እንሆናለን የምንለው እኛ አናቅም። ልባችን በአላህ እጅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ተኩራርተን የምንኖር አይደለም። ከኃጢአቶች ሁሉ ተጠብቀን ኃጢአት ዛሬ ላይ ምንም ኃጢአት አልሰራውምና ልቤን አደንድኜ ተኩራርቼ የምተኛ አይደለሁም። አላህ እነዛ መልካም ስራዎችን ተቀበላቸው። አላህ እንደሚገባው እኮ አላደረግንም። ሰላታችን ሰግደን ለሰላታችን እስቲግፋር ራሱ ያስፈልገናል። አላህ እንደሚገባው እንኳን ሰላታችን አልሰገርንለትምና ተኩራርተን ሳይሆን እንደዚህ ያደረግን ብለን ሳይሆን ተናንሰን ነውና እስልምና ውስጥ ሲሆን እንደዚህ አይነት ነገር ነው የሚያስፈልገው። በጣም ደስ ብሎኛል። አላህ ይደሰትብህ ወንድሜ። እንግዲህ ዱዓ አድርግልኝ። ቅድም እንደተባለው ኃጢአትህን የኃጢአት ባለቤቱ ማን ነው? ኃጢአት እንዲደረግ ኃጢአት የሚባለው እኮ አላህ ላይ ነው የተሰራው፣ ሌላ ሰው ላይ አይደለም። ኃጢአት ላይ ሰዎች በሰዎች ላይ የተበዳደሉትን በእነሱ ላይ ይቀራል። ግን ኃጢአት እንዲሆን የሚያደርገው መራመድ ኃጢአት አይደለም። ሁሌም እንደምለው መራመድ ኃጢአት አይደለም። ዝሙት መስራት ኃጢአት ነው ሲባል የኃጢአቱን መማርም እንዲሁም ደግሞ ከፈለገ መቅጣትም የሚችለው አላህ Subhanahu Wa Ta'ala ነው። እሱን ኃጢአት በተላለፍክ ቅስፈት መማርም መሻርም መቅጣትም የሚችለው የፍርዱ ባለቤት እርሱ ሆኖ ሳለ ነገር ግን ለኃጢአትም ቀደም ተብለዋልና እሱ ነውና አላህ Subhanahu Wa Ta'ala የሱን መንገድ ተከተለክ የሌሎችን ያለፍክበትን መንገድ አልፈ ስትመጣ አላህ ወንጀልህን ይመረልሃል፣ በሱ በመተምትሄድበትን ብርሃን ይሰጣል። ስለዚህ አላህ በእስልምና ላይ ኻቲማህን ያሳምርልህ። በጣም ደስ ብሎኛል። አብረን ደግሞ ወደፊት እንጠራለን ኢንሻአላህ። በስነ ምግባር በነበረን ሁኔታ ሳይቀጥል እንዴት ውስጥ አንገባ ኢንሻአላህ ሌሎቹንም እንጠራለን። በጣም ደስ ብሎኛል። እኔ እወርዳለሁ። እሺ ጀዛከላህ ረስሚዞ ጉዳይ ላይ ምርቃትን ተቀበልና ትልቁ ስሚዞ ቀጥል። እሺ ያው ስሚዞ ቅድምም ተናግሬዋለሁ። ቲክቶክ ላይ እንግዲህ ቤቴ ድረስ እየመጡ አብሬያቸው ንጽጽር አደርግ ነበረ። ብዙ ልጆች ከነዛ ማስታወሳቸው አንዱ ነው ስሚዞ እና እንግዲህ ዱዓ አድርግልኝ ብሎኛል። ወንድሞች እዚህ ያላችሁ ሰዎች እኔ ፐርሰናሊ በእኔ ህይወት የራሴ የግል ህይወት በእውነት ሁልጊዜ እስክሞት ድረስ ይቅርታ መጠይቅ ፈጣሪን ይቅርታ መለመን የሚገባኝ ሰው ነኝ። እንኳን ለእናንተ
ዱዓ ላረግላችሁ ቀርቶ እንደዚህ ስል ንቀትና እንትን ሳይሆን ሁልጊዜ ፈጣሪን ይቅርታ የሚጠይቅ ልቦና እንዲኖረኝ ነው የምፈልገው። ሁልጊዜ በድዬም ብቻ ሳይሆን ሳልበድልም ሆነ ብቻ ሁልጊዜ ፈጣሪን ይቅርታ የምጠይቅ ሰው ነው የምሆነው። እንደዛ ነው ልቤም የሚፈልገው፣ ይህንን ነው። ከፈጣሪ ርቆ መኖር እጅግ በጣም ከባድ ነው። እጅግ በጣም በተለይ ደግሞ ፈጣሪህን አለማወቅ የበለጠ ደግሞ ያከብደዋል። ከፈጣሪ ከመራቅ በላይ ፈጣሪህን አለማወቅ ደግሞ የበለጠ በጣም በጣም ከባድ ነው የሚያደርገው። ምን እያልክ ነው ጉዳይዲያ? እንዴ ክርስቲያን አልነበርክ አምላክ አልነበረህ እንዴ ልትሉኝ ትችላላችሁ። ወይም ክርስቲያኖችም እንደዛ ልናስብ እንችላለን። እዚህ የምትሰሙ ልትኖሩ ትችላላችሁ። አይደለም። አምላክን ማለት ቅድምም ተናግሬዋለሁ። መለኮታዊውን አምላክ እንግዲህ ማንም በፊቱ ሊቆምለት የማይችል ማንም በፊቱ እንኳን በምድር ላይ ወድቆ ሊዋረድ ቀርቶ ማንም በፊቱ የማይቆመውን ኃያሉን አምላክ እርሱም ብቻ በልብህ በመንፈስህ ሆነ ለሱ የምትጸልየው ጸሎት ለሱን የምትለምነው ልመና ማግኘት ማለት ትልቅ ነገር ነው። ክርስቲያን ሆኖ ማንም ሰው እኔ ያው ክርስቲያኖች ወንድሞቼም እንግዲህ የነበራችሁ ታውቁታላችሁ። ክርስቲያን ሆኖ ፈጣሪውን መለመን አይችልም። ለምንድን ነው የማይችለው? በጣም ከባድ ነው። አንደኛ ጸሎት የለህም፣ ስነስርዓት ያለው በትክክል የምትጸልየው ነገር የለም። በጣም ከባድ ነበረ እኔ ያሳለፍኩት ህይወት። አንዱን ጸልየህ ሌላ የሆነ መጽሐፍ ብዙ ነገሮችን አግበስብሰ አንብበ ምን ብለህ ነው። ብዙ መንገድ አለው። እስልምና ላይ ስትመጣ ግን አንድ አምላክህን ከሁሉም ጋራ በእኩል የራስህን የግል ህይወት ሳይሆን ፈጣሪህን አምላክህን ከእርሱ ውጭ ሌላ አምላክ የለም ብለህ አምነህ የምትሰግደውና የምትጸልየው ለእርሱ ብቻ የምትታዘዝበት ሃይማኖት፣ ይህንን ልቦና የሚፈልግ ከሆነ ሁሉም ሰው ወደዚህ ልቦናው ቢመጣ መልካም ነው እላለሁ ወንድሞቼ። እና ይሄኛው ጥማት ነበረ፣ ስሚዞ አውቆታል። እንግዲህ ይሄኛውን ጥማት ነው ያገኘሁት። ወንድሞች እንግዲህ ቀጥሉ። ይቅርታ ግን እንደው አንዳንዴ ስለማረዝምባችሁ በጣም ይቅርታ። እሺ ቀጥሉ። አንዴ መሀል ልግባና መጀመሪያ አለ ከመቀጠል በፊት ይምራን ቀጥልና ካለ ኢንሻላህ እኔ የመውጣት አለብኝና ጌታዬ ሐቁን ገለጥ የሚል ሻሃዳ አለ። ስለዚህ እሱን አስገባው። ጌታዬ ሐቁን ገለጥ የሚል ማለት ነው። በውስጥ ልከውልኝ ነው ኢንሻላህ አስገባው። እና ደግሞ ጉዳዲያ ካለ ፎሎ መልስልኝ እሺ። በውስጥ ቁጥርን አስቀምጥልኝና ላወራ እፈልጋለሁ ኢንሻላህ። እና ለነበረን ቆይታ ሁላችሁም ጀዛኩሙላህ። እኔም በዱዓ አትርሱ፣ ስለወጣ ስለሆነ ኢንሻአላህ በዱዓ አትርሱ። ኢንሻአላህ አላህ ካለ በቅርቡ በሰፊው እንገናኛለን። ሁላችሁም ወንድሞች ጀዛኩሙላህ። መልካም ሀሳብ ደግሞ በጣም በጣም ደስ ብሎናል። በደንብ ተስፋ ሰጠኸኝና አመሰግናለሁ። አላህ አክብረኝ። ሁላችሁንም ሰላም አለይኩም። በእኔ ቦታ ሰው አስገቡ። ሀሳብ ትንሽ ገለጥ አድርገን እንወጣለን። እኔ ራሱ አዲስ ታያለሁ። እሺ መስይ ቆይ አንዴ እስሚዞ አለክ ወርዷል። ትልቁ ስንዛ ያለ